ብዙዎቻችሁ እንደተመለከታችሁት በተለይ ደግሞ በዚህ ሳምንት በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ የነበረውና አሁንም መነጋገሪያነቱ የቀጠለው ጉዳይ ታዋቂ የሆኑ አርቲስቶችና ሙዚቀኞች ከነበሩበት የጨለማ ህይወት በመውጣት ብርሃን ወደ ሆነው ወደ እግዚአብሔር መንግስት ሲቀላቀሉ እየተመለከትን ነው። ክብር ሁሉ ለእግዚአብሔር ይሁን። በነገራችን ላይ ከጨለማ ወደሚያስደንቅ ብርሃን እየወጡ ነው ስንል አቤል ሙሉጌታ እንኳን እንደተናገረው የዘፈኑ ዓለም በጥልቅ አጋንንታዊ እስራት እየተሞላ ነው ብሎ በግልጽ መናገሩ ይታወሳል። ስለዚህ የጨለማ ህይወት የምንለው ያንን የሚመላለሱበትን የኃጢአት ልምምድ እንደሆነ እንድትገነዘቡ እንፈልጋለን። ታዲያ እያመለጡ ካሉ አርቲስቶችና ሙዚቀኞች መካከል ድምፃዊ በረው አቤል ሙሉጌታ፣ ጂመሳይ ከበደና አርቲስት ትዕግስት ሚልኬሳ ይገኙበታል። ነገር ግን ውድ ሚዲያ ቤተሰቦች እነዚህ ወንድምና እህቶች ታዋቂ ስለሆኑ በሶሻል ሚዲያ ላይ ስለነሱ ብዙ ይባላል እንጂ በየቀኑ እጅግ ብዙ ሺዎች ወደ ጌታ መንግስት እየፈለሱ የወንጌል እውነት ገብቷቸው ከሞት እያመለጡ እንደሆነ ማወቅ ያስፈልጋል። ስለነሱም ሁሉ እግዚአብሔር የተመሰገነ ይሁን። ታዲያ የቀድሞ ድምፃዊ ጂመሳይ ከበደን በተመለከተ እኛም ባቀረብላችሁ ፕሮግራም ከ30,000 ሰዎች በላይ በተመለከታችሁት ቪዲዮ ብዙዎቻችሁ ደስታችሁን ገልጻችኋል። በጌታ ቤት ጸንቶ እንዲቆም በጸሎትም እንደምታስቡት ሀሳባችሁን ስትሰጡ ነበረ። ከሀሳቦቹ መካከል ግን ደግሞ እውነት ይህ ወንድም የደህንነት ትምህርት ተምሯል ወይ ተጠምቋል ወይ የሚልም ጥያቄዎች ነበሩ። ጂመሳይ ከበደ እንደተናገረው ጌታን ከተቀበለ ከ1 ዓመት በላይ እንደሆነው የደህንነት ትምህርት ተምሮም እንደተጠመቀ በግልጽ ተናግሯል። ጌታ ይመስገን። ከዚህ ጋር ተያይዞ ግን ይህ ወንድማችን የቀድሞ ድምፃዊ ጂመሳይ ከበደ ወደ እግዚአብሔር መንግስት ለመጨመር እንግዲህ ከገባው የወንጌል እውነት የተነሳ ከ10 ሚሊዮን ብር በላይ የተስማማበትን የዘፈን አልበሙን በመተው ዘፈኑን በፍጹም እንደማይወጣ በመነጋገር ውሉንም ጭምር በመሰረዝ ከዓለም ዝናና ክብር ገንዘብ ይልቅ የዘላለም ሕይወት ይበልጥብኛል ብሎ ራሱን ለኢየሱስ አሳልፎ የሰጠ ወጣት ነው። ከሰሞኑ ደግሞ ዘሪቱ ከበደና ጥበብ ወርቅዬም ጭምር በተገኙበት ሰርፕራይዝ አድርገውታል። በማህበራዊ ሚዲያ ላይ ብዙዎች ሲቀባበሉት ነበረ። እስቲ ቪዲዮውን ተመልክተን እንመለስ። እናንተም ቪዲዮውን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያለን በቀጥታ ቪዲዮውን ተመልክተን እንመለሳለን። እንግዲህ ውድ የዩ ሚዲያ ቤተሰቦች በቪዲዮ ላይ በእውነት እንደተመለከታችሁት ነው እጅግ ደስ ያሰኛል። ጂመሳይ ከበደም እንደተናገረው እንግዲህ ዳግም ተወልጃለሁ፣ አዲስ ፍጥረት ሆኛለሁ፣ ከዚህ በኋላ ራሴን ክጄ
ለእግዚአብሔር ሰጥቻለሁ፣ ከዚህ በኋላ እኔ የኔ አይደለሁም የሚልን መልእክት በግልጽ ሲናገር ተመልክተናል። ይህም ለብዙ ሙዚቀኞች ምሳሌ የሚሆን ነው። በተለይ የጂ መሳይ ከበደን በእውነት ለየት የሚያደርገው ነገር እንግዲህ የገንዘብ የዝና የክብር ጉዳይ ቢሆን ኖሮ ይህንን የሙዚቃ አልበሙን ኦልሬዲ የተፈራረመውን 10 ሚሊዮን ብር ነው እንግዲህ በዚህ ሰዓት ያንን ለማግኘት ነው ብዙዎች ዋጋን የሚከፍሉት ታውቃላችሁ በዓለማዊ ህይወትና ያንን ገንዘብ አግኝቶ ከዛ በኋላ ዝናውን መጣም አልመጣም ወደ እግዚአብሔር መንግስት ተጨምሮ በጌታ ሆኛለሁ ማለት ይችል ነበር። ነገር ግን ይህ ወንድም ራሱን ማታለል አልፈለገም፣ ሰውን ማታለል አልፈለገም። ሁሉ ነገር አላፊ ጠፊ ከንቱ እንደሆነ በደንብ ስለተረዳው ነው ይህንን ውሉን ሰርዞ የ10 ሚሊዮን ብሩም ነገር ይቅርብኝ፣ የዓለም ኮተት ይቅርብኝ፣ የዘላለማ ህይወት ተካፋይ መሆን ይበልጣል በሚል እንግዲህ ትልቅ ዋጋን ከፍሎ ወደዚህ እውነት የመጣውና በእውነት ይህ ጥልቅ መረዳት ነው። እግዚአብሔር ሲረዳ መንፈስ ቅዱስ ሲያገዝ ጸጋውን ሲያበዛል ብቻ ነው ይህ ሊሆን የሚችለውና ስለዚህ ይህን ቁርጠኝነትን ደግሞ እግዚአብሔር በአንተ ሊሰራው አንድ ነገር ስላለ ነው ብለን እናምናለና ጂ መሳይ ከበደ ያደረከው ነገር ለብዙዎች ምሳሌ ነው፣ ለብዙዎች ትምህርት ነው። አሁንም በያዝከው እውነት ቀጥል። ብዙዎችን ደግሞ እየተናጠቅ እንደ መግቢያችን ላይ እንደተናገርነው ከጨለማ ህይወት ወደሚያስደንቅ ብርሃን እንደምታወጣቸው ምክንያት እንደምትሆን እግዚአብሔር በአንተ እንደሚሰራ እናምናለን። በዚህም ደግሞ እንጸልይላለን። ከጎኑም ለነበራችሁ በቪዲዮም ላይ ለተመለከታችኋቸው ጥበቡ ወርቅዬ፣ ዘሪቱ ከበረና ሌሎችም ደግሞ ከጎኑ ናችሁ ስታበረታቱት ለነበራችሁ በእውነት ጌታ ይባርካችሁ። በእርግጠኝነት ደግሞ ሌሎችም እንግዲህ በቅርቡ ወደ እግዚአብሔር መንግስት እንደሚቀላቀሉ እናምናለን። ምክንያቱም ዘሪቱ ከበደን ያየ ሰው ኢየሱስን አለማየት አይችልም በሷ ህይወት፣ ምክንያቱም የእግዚአብሔር ማዳን በግልጽ ተገልጧልና። ስለዚህ ዘሪቱ ከበደና ሌሎቻችሁም ደግሞ በጨለማ ህይወት ያሉት በዘፋኝነት ህይወት ያሉትን ወደ እግዚአብሔር መንግስት እንዲመጡ የበኩላችሁን ድርሻውንም ማድረጋችሁ እንድትቀጥሉ እግዚአብሔርም ደግሞ እንደሚረዳችሁ እኛም ወንጌልን እየተናገረን አብረናችሁ እንደምንቀጥል በዚህ አጋጣሚ እየገለጸን ወደ ሚዲያ ቤተሰቦች በዛሬ ፕሮግራማችን ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ይችላላችሁ። እኛም እናንተ ብትሰሟቸው ብታውቋቸው ያልናቸው መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ከ39,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው የእናንተ መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ ለዚሁም መረጃን ይሰጣሉ ባልናቸው አዳዲስ ጉዳዮች እስከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።